ምንም ድምጹንም ፎቶ ምንም ነገር በቃ ስለሱ ምንም ነገር ሰምቼ አላውቅም። ነሃሪያ ገብቼ ባስ ውስጥ ሁሉ ገብቼ በእንባ እየታጠብኩኝ ሸኘሁት። ምንም ማድረግ ስለማልችል የኔ ልጅ ምን ሆኖ ነው የሚለው ሳነሳበት ምንም መልስ ሊሰጠኝ አልቻለም። የሀገር በብዛት ይጣላሉ በየቦታው ህፃናት ማለት ነው። ተማሪው በየጫካው በየቤተክርስቲያን በየመስጊዱ ይጣላል። ልጅ ይጣላል። አዎ አራስ ከነጡጦ ወልደው ትብቱን ሁሉ አስቆርጦ ምናምን ምን ነው የኔ ልጅ እስካሁን ድረስ ፎቶ እንኳን ካለ ስጡኝ ስላት ፎቶ እንኳን ለማን ላይ የለም። የብዙ ልጆች ፎቶ ስትገባ አለ። ለስቴን ድርጅት ሰጣሁት ነው ያለች። ስለ ልጄ አስባ እንኳን ፎቶ ነገር እንኳን የሰጠችው ነገር የለም። አንስቼ ሰጣሁት ነው እቺን ቃል ያለች። ካደ በቃ እኔ አይደለም ስላለኝ እኔ ካደ ሞተ ነው በቃ። ሲጠይቁልኝ በፍጹም ከኔ ጋር እንደዚህ አይነት ግንኙነት የላትም ብሎ ህፃን ልጅ ይሄን ሁሉ አመት ድምጽ ሳሰማ ይከብዳል። እንኳን ትልቅ ሆኖ ያሳስባል እንኳን በዛ እድሜ ያለ ማለት ነው። ብዙዎቹ ፈረንጆች እንደውም ሲገኙ የለበሱትን ልብስ ሁሉ ለመውሰድ ይመጣል። የኔ ልጅ ግን በአጋጣሚ ስለሆነ የሄደው በማህበራዊ ወረቀት ብቻ ነው የሄደው። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ ስቱዲዮ 44 ካሬ በ3.5 ሚሊዮን አጠቃላይ ክፍያ፣ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉ። እሺ፣ እንዴት ነሽ? እግዚአብሔር ይመስገን። ድምጽሽ አይሰማ፣ ቅድም ይሰማ ነበር በደንብ። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንተዋወቅ እስቲ። ማን እንበል? ስሜ መንሻል ገዛኝ ይባላል። መልካም። ምንድነው ዛሬ ምን ነገር ጣለሽ? ምንድነው የምንወያየው? ምንድነው የምንጫወተው? ስለ ልጄ ጉዳይ ነው። ምን ሆነ? ልጅ ጉዲፈቻ ሰጥተሽ ነው? ጉዲፈቻ ማለት ከአጋሮ ጅማ ማለት ዞኗ ጅማ ነው፣ ግን አጋሮ የሚባል ሀገር ነው የሰጠሽው። እና በ97 ሚያዝያ 8 ላይ በማህበራዊ ጉዳይ በጉዲፈቻ ለግርማ ገዛኝ ለሚባል የማህበራዊ ጉዳይ ኃላፊ ለሱ ነው የሰጠሁት። ቆይ እንመጣለን ወደዛ። አንቺ ውልደት እድገትሽ ጅማ ነው? አጋሮ ከጅማ 45 ኪሎ ሜትር ነው የሚርቀው አጋሮ። እሺ፣ እዛ ነው የወለድሽው? እዛው ነው የወለድኩት። ልጄ 3 አመት ከ8 ወር ነበረ ስትሰጪው። አድጎ ነበራ እኮ እና ሰጠው፣ ግን በዛ እድሜ እዛ ሊያስቸግራቸው ይችላል ብሎ በ2 አመት ከ6 ወር ነው የተሰጠው። ውሉ ላይ የተሞላው ማለት ነው። 1 አመት ከ2 ወር ቀነሰበት። እድሜ ቀንሰው እኮ ስላደገ ማለት ነው። እዛ ሄዶ ያስቸግረናል የሚል ግምት አለበት መሰለኝ። በእንደዛ ነው እና ከሰጠው ጀምሮ ያው ከ97 ጀምሮ ምንም ድምጹንም ፎቶ ምንም ነገር በቃ ስለሱ ምንም ነገር ሰምቼ አላውቅም። ያው ያንተን ቻናል ባለፈው አይቼ ነው የደወልኩልክ እና በቃ ምንም ድምጽም በቃ መረጃም ራሱ የለኝም። ከዚህ በፊት ማመላለስበት ከኔ ልጅ በኋላ ልጅ አመላላሽ ነበርኩኝና ምንም በቃ ውሉ ምን የሆነ ልጅ በአመላላሽ በሚለው የተሞላና የድርጅቱ ስም ብቻ ነበረኝ። እሱንም ከቦርሳ ከገንዘብ ጋር ሌባ ወሰደብኝ። አሁን ምንም መረጃ የለኝም። ያ አሁን በቃሌ ከምነግርህ ውጪ ማለት ነው። እና ታሪኩንም በደንብ እንድንጫወተው ነው። እስከ ስንት አመቱ ድረስ ነው አንቺ ጋር የነበረው? እኔ ጋር 3 አመት ከ8 ወሩ። 3 አመት ከ8 ወር ኦልሞስት 4 አመት ነው። በቃ 4 ወር ነው። 4 ወር ሲቀረው ማለት ነው። እና ምንድነው አንቺ ማሳደግ አልቻልሽም ነው? በምን ምክንያት ለመስጠት ፈለግሽ? እኔ በእርግጥ ይሄንን ነገር ባይምሮዬ የለምና የአሳደጉኝ ቤተሰቦች አሉ።
እና የሱ ያሳደጉኝ ልጆች አንዱ ፊት ለፊት ላይ ወፍጮ ቤት አለውና ይሄ ማህበራዊ ጉዳይ የሚሰራው ሰውዬ እንደዚህ የሆኑ በኤችአይቪ እናትና አባት ያጡ 2 ልጆች ነበሩ። ይሄ እድል ለነሱ ነበር የመጣው እና አጋጣሚ መዋለ ህጻናቱና እኔ ያደኩበት ቤት የተያያዘ ነው። እዛ ገብተው ልጆቹን ሲያዩቸው ትልልቅ ናቸው። እነዚህ ሄደው ያስቸግራሉ ሲባል እሱ ይሄ ልጅ ወፍጮ ቤት ያለው ጠራውና እኛ ቤት የተቸገረች ልጅ አለች ሲለው መጣ። ልጁን አየው። ሐሙስ ቀን ነበር ያየው መጥቶ ከዛ የመታወቂያ ፎቶ አስነሽዋለኝ። ፎቶግራፉን በትልቁ አሳጥቤዋለሁ። አሁን ፎቶግራፍ አብረን የተነሳ ነው ማለት እሱን ሁሉ ተነሱና ማስታወሻ ምናምን አለኝ። ከዛ ልክ ቅዳሜ ቀን ሚያዝያ 8 ወሳጅ ነበረች የምትረከበኝ። ለሷ ሰጣዋት። መናኸሪያ ገብቼ ባስ ውስጥ ሁሉ ገብቼ በእንባ እየታጠብኩኝ ሸኘሁት። ምንም ማድረግ ስለማልችል። የት ነው የሰጠሽው? በቃ ከአጋሩ ወደ አዲስ አበባ ነው የላከው እንጂ አንቺ ራስሽ አልመጣሽም? እኔ አልመጣሁኝ። እና ከዛ በኋላ ያለው ነገር እሱንም ደጋግሜ ሰውየው ጋር ያው ጎረቤት ስለሆነ ስለ ልጄ ጉዳይ ከሱ ኋላ ሄዱ ልጆች ብዙ መረጃ እየመጣላቸው ነው። ብዙ ፍለጋም እየተስፋፋ ነው። የኔ ልጅ ምን ሆኖ ነው የሚለው ሳነሳበት ምንም መልስ ሊሰጠኝ አልቻለም። ያኔ አጋሮ የሰጠሽው ሰው ነው እሱ? አዎ፣ ማህበራዊ ጉዳይ አጋሮ ይሰራ የነበረው እና አሁን ደግሞ ታሞ አንደበቱ አይናገርም። እሱ በህይወት አለ እኮ። ዶክመንቶቹን ለምን አይሰጥሽም ታዲያ? እሱ ሳይሆን እኔ ከዚህ በፊትም ሳይታመምን በፊት እንደዚህ በማመላለስ ሰዓት እሷ እዚህ ድርጅቷንም ጠይቂያታለሁ ስለ ልጄ ጉዳይ እንዴት ነው እዛ ራሱ ድርጅት ውስጥ ራሱ እሱ ሚያዝያ 8 ሄዶ እኔ በግንቦት 16 ነው ልጅ ላደርስ የመጣሁት ማለት ነው። እዚህ ተቀጠርሽ ነው እዛ ድርጅት ውስጥ? ከዛ በአበል ቀጠሩኝ። ለ5 ዓመት ሰርቻለሁ በአበል ማለት ነው። በአበል ማለት በመጣው ቁጥር የትራንስፖርት የአልጋ እየተባለ እየተሰጠኝ ልጆች ከዛ እየሰጡሽ ወደ እኛ ሀገር በብዛት ይጣላሉ በየቦታው ህፃናት ማለት ነው። ተማሪው በየጫካው በየቤተክርስቲያን በየመስጊዱ ይጣላል። ልጅ ይጣላል። አዎ አራስ ከነጡጦ ወልደው ትብቱን ሁሉ አስቆርጦ ምናምን እና እሷንም ድርጅቷም ጋር እዚህ መጥቼ ብጠይቃት እሷም መልስ አልሰጠችኝም። ምን ነው የኔ ልጅ እስካሁን ድረስ ፎቶ እንኳን ካለ ስጡኝ ስላት ፎቶ እንኳን ለማን ላይ የለም። የብዙ ልጆች ፎቶ ስትገባ አለ ግድግዳው ላይ። የኔ ልጅ በ15ኛው ቀን ነው ወደ ስፔን ሄደው። አጋጣሚ የስፔን ፈላጊ ሲመጣ አንስቼ ሰጠሁት ነው ያለች። ይሄን መልስ ነው የሰጠች። ከዛ ማንን መጠየቅ እችላለሁ? ማንም ጋር መሄድ ስላልቻልኩኝ እግዚአብሔር ይመስገን አሁን አዲስ አበባ ከገባሁ 6 ዓመቴ ነው። አሁን እሷ ናት በቃ ከኔ ኋላ ምንም ሳልሰማ በድብቅ ከሆኑ ትልቅ ሰው ናቸው፣ አዛውንት ናቸው። ከሳቸው ጋር ነው ከኔ ጀርባ ሂዳ ሁሉን ነገር ጠይቃ ይሄንን ኢንፎርሜሽን ራሱ ያገኘችልኝ ማለት ነው። ስፔን ሜዱንም አታውቂም ነበር አንቺ? በቃ እሷ ለስፔን ድርጅት ሰጣሁት ነው ያለች እንጂ ሌላ ምንም ነገር። እንግዲህ 5 ዓመት እሷ ድርጅት ስመላለስ ስለ ልጄ አስባ እንኳን ፎቶ ነገር እንኳን የሰጠችኝ ነገር የለም። ልጅ ስታመላልሽላቸው ያንቺ ልጅ በእነሱ ድርጅት እንደተሰጠ ያውቃሉ? ራሷ ናታ የላከችው። ጠየኳት እኔ ልጄሳ የት ነው ሄደው ምናምን ስላት ያንቺ ልጅማ በስፔን ድርጅት ከስፔን ሰው መጥቶ በአጋጣሚ አንስቼ ሰጣሁት ነው እቺን ቃል ያለችኝ። እንግዲህ ከሰጠው በኋላ ደግሞ መጨቃጨቅ አልችልም። በቃ እግዚአብሔር የራሱ ሰዓት አለው ብዬ ዝም ብዬ በቃ አሁን እየባሰብኝ መጣ። በኢቢኤስም ሳይ በቴሌቪዥን ከዛ እግዚአብሔር ደግሞ ፈቅዶ የአንተን ድርጅት በቃ ቶሎ ብዬ ነው ስልኳን ያስኳት ማለት ነው። ወዲያው ደወልኩለት፣ ወዲያው አነሳልኝ። ፎቶ ላኪ ያልከኝ በቃ ከዛ ውጪ ሌላ ምንም እንትን የለም። ስሙ ማን ነበር ያኔ? ስሙ የአብስራ ዘመኑ ይርጋ እስከናያቱ ነው የተጻፈው እና ፎቶ ደግሞ እንደዚች አይነት ወረቀት ላይ ከታች የተጻፈበት በኮምፒውተር ፎቶ እንደዚህ በስቴፕለር የተያዘ ነው። የዛ አንድ ለማህበራዊ ጉዳይ ይገባል፣ አንድ ከሱ ጋር ይመጣል፣
አንዱ ደግሞ እዛው ያስቀምጠዋል ራሱ ጋር ማለት ነው። ስለዚህ እሱ አሁን መናገር ባይችል ባለቤቱ ወይ ሌላ ሰው ሊሰጡሽ አይችሉም? አትችልም። ለምን ባለፈውም እሷ ጋር ሂጄ ደወልኩላትና ላውድ ላይ አድርጌ ሰማኝ። እኛን መጥራት አያስፈልግሽም ብላኛለች። መንገዱን ራስሽ በምታፈላልጊው የኢትዮጵያ ሕዝብ ልጄን አፈላልገ አግኝ እንደው የልጅ አምላክ ብለሽ ጠይቂ እንጂ የእኛን ስም እንዳትጠሪ ብላኛለች። የላቸውም ዶክመንት እነሱ እጅ ላይ ልሰጥ ፈቃደኛ አይደለም እንጂ አላቸው ይኖራል። እሱ ነው የሚልከው። ደግሞ አንድ ሰው ፈቃደኛ ካልሆነ ማስገደድ አይቻልም። በእግዚአብሔር ቸርነት ከተገኘ እንግዲህ እግዚአብሔር ነው የሚያውቀው፣ እኔ አላውቅም። ሁሉም ነገር በሱ ፍቃድ ነው። አሁን ስንት ዓመት ሆኖ ማለት ነው? 22 ዓመት 22 ዓመት ይሆነዋል ከሄደ 20 ዓመቱ 19 ምናምን ዓመቱ ያለሽ እሱ ብቻ ነው ልጅ? በቃ እሱ ነው የበኩር ልጅ ነው። አሁን እዚህ የተገኘው መረጃ ላይ ምንድን ነው የሚለው? አሁን እንግዲህ በሰው ዝም ብላችሁ አፈልጋችሁ አግኝታችሁ ነበረ። የተገኘው የአባቱ ስም ነው የወላጆቹ ስም ነው የወሰደውና ያው እንትኑ ነው ያለበት አካባቢ በመልክ እንዴት ነው? አንቺን ይመስላል? ወደ ከንፈሩ አካባቢ ፎቶ ይዤ መጥቻለሁ። አለ እንዴ ፎቶ? እሷ ጋር ነው እንዴ? አባቱ አለ? አባቱ አጋጣሚ እንዳረገዝኩ በትዳር ሳይሆን ያው በልጅነት በአጋጣሚ ስለሆነ እንደዚህ አርግዣለሁ ምናምን ስለው ካደኝ። በቃ ክዶኝ ልወልድ ስል ሽማግሌ ሁሉ ላኩበት ካደ። በቃ እኔ አይደለም ስላለኝ ስልከው ራሱ አባቱ ሞቷል ብዬ ነው። እኔ ካደ ሞተ ነው በቃ። እኔ ከካደኝ አንድ ሰው ሞተ በቃ። ሰው የራሱን እንትን ከካደ ምን ይሰራል አይደል? ትናንት በፍቅር ተዋዳችሁ ፍቅር ምናምን አይደለም፣ በትዳር አይደለም። ምልሽ በትዳርም ባይሆን ተፈቃግዳችሁ ነው አይደለም? ፍቅር አይደለም፣ አጋጣሚ ነው ስልክ የማርገዝ የምናምን አብሮ የመኖር ሳይሆን ያው በቃ አንዳንዴ ገጠመኝ ነው በገጠመኝ እንጂ ተዋደን ምናምን ፍቅር ይዞን ምናምን አይደለም። እኔም በዛን ሰዓት ግፋቢ ለ16 ዓመት ምናምን ቢሆን ልጅነት ነው ማለት በቃ አረግዛለሁ የሚለውን ሐሳብ የለኝማ። እኔ ያው ትንሽ ባቅ በሽታ ልፈራ እችላለሁ እንጂ ያው ካዳ በቃ ልትወልድ ደርሳለች እባክህ ተብሎ እዛ ማናጀር ቤት ነበር ምሰራ ሊሙ ገነት የሚባል ከኛ ጋር 75 ኪሎ ሜትር ነው የሚርቀውና እዛ ነው ያረገው ልጁ። እና ሰውየው ማናጀር ናቸው ምሰራባቸው ሰው ቤት ነበረ። እና ጠይቁልኝ እንደዚህ ከነሱ ጋር ወጥቼ ማለት ነው። ሲጠይቁልኝ በፍጹም ከኔ ጋር እንደዚህ አይነት ግንኙነት የላትም ብሎ ካደ። ስለዚህ እኔ ደግሞ ስልገው ሞቷል በቃ። ሰው የራሱን ከካደ ሞተ ነው። መካድ ማለት ሞት ነው ለሚታይ፣ ሌላ ምንም እንትን የለውም። አሁን ወዲህ ቢስሻል ልጆች ስታይ እስቲ በቃ አሁን አይኔ እኮ ብዙም አያልኝ በለቅሶ ምክንያት። በተለይ ይሄኛው አይኔ ጨረር እንትን ስላለው ደካማ ነው እና ይሄ ነበር ኖርማሉ አይኔ። ይሄ ራሱ አሁን እየደካማ ነው። ማየት ሁሉ በጣም ብዙ ማየት እንትን ይለኛል በለቅሶ የተነሳ ማለት ነው። አንተ ሕፃን ልጅ ይሄን ሁሉ አመት ድምጽ ሳሰማ ይከብዳል። እንኳን ትልቅ ሆኖ ያሳስባል እንኳን በዛ እድሜ ያለ ማለት ነው። እና ከሱ ኋላ የሄዱት ናቸው ፈረንጆቹ ይመጣሉ። አብረን ነው የምንዞረው ከፈረንጆቹ ጋር ማለት ነው። እዛ ጅማ ድረስ ይመጣሉ ይሄዱት። ይገርማል። ብዙዎቹ ፈረንጆች እንደውም ሲገኙ የለበሱትን ልብስ ሁሉ ለመውሰድ ይመጣሉ። 2-3ቶቹን ሰጥቻቸዋለሁ እኔ ጋር ልብሳቸው ምናምን ከነ ልብስ የሚጥሏሉ። ጡጧ ሲዘው በኩራዝ ሁሉ የሚሰጡ ካሉ በቃ ከገጠር ብርሃን የለመዱ ልጆች ሲተኙ ጨለማ የማይፈልጉ ኩራዝ ጋራ ሁሉ አምጥተው ለሱ ሲያስረክቡ እኔ ነኝ ቤቴ ይዤ ሳምንትም ሊቆዩ ይችላሉ ፕሮሰሳቸው እስኪያልቅ በማህበራዊ ጉዳይ በፖሊስ። ከኔ ልጅ በኋላ ህጉ እየጠበቀ ሲመጣ ፖሊስ ጣቢያ ፍርድ ቤት ሆነ በቃ። የኔ ልጅ ግን በአጋጣሚ ስለሆነ የሄደው በማህበራዊ ወረቀት ብቻ ነው የሄደው። ፍርድ ቤት አልፈረምሽም ምንም ነገር በቃ። ያ ነው አሁን ለኔ ለማፈላለግም ግራ የሆነብኝ ማለት ነው።
ፍንጭ ስለሌለኝ ነው። እዚህ ጋር እንግዲህ በሰው ያገኛችሁት መረጃ ነው አይደለም? ስፔን ሀገር ሄደዋል። የህፃኑ ስም ያብስራ ይባላል። የእናት ስም ይመኙሻል ገዛኸኝ። የሄደበት ድርጅት ኮሬብ ነው የሚባለው። ኮረብ እሷ ያሰፋሽ ድርጅት። ኮረብ የህፃናት መርጃ ድርጅት ወደ ስፔን ሄደው። ይሄ ጆን አንቦቤት ከቤት የሚለው የአሳዳጊዎቹ ነው። ይገርማል። እሱን ራሱ አሁን ነው ልጅቷ ሰርፕራይዝ ያደረገችኝ። አልቅሼ ነው የተነሳሁት። አላወኩም ነበረ እና እሷን ይዣት የመጣሁት እሷ ጋር ከፍየል ቤት እሷ ጋር ፒያሳ መጥቼ ከፒያሳ ደግሞ እንትና ጨው በረንዳ ነው ያለችው እሷ። ከሷ ጋራ ስመጣ ነው በቃ በጣም አልቅሼ ነው የመጣሁት። ይሄንን ከኔ በስተጀርባ ነው ይሄን ሁሉ ስትለፋልኝ። ዛሬ ነው ይሄንን መገኘት ነው ያወቅሽው? አላወኩም። እነሱ ቆይቷል። በቃ ከኋላ እየሄዱ እኔ ሳልሰማ ሁሉን ነገር ጨርሰው ይሄንን መረጃ የ20 ዓመት መረጃ ማግኘት ከባድ ነው እና እንግዲህ እግዚአብሔር አንድ ልጅ አላት፣ ልጇን ይባርክላት። ሌላ ምንም አልላት። አሜን አሜን። መልካም በቃ እንግዲህ እስቲ ምንችለውን ያህል እንሞክራለን እኛም እንትን ለማድረግ። እሺ ግን በዚህ አጋጣሚ ስፔን ሀገርም የሚኖሩ እሱም ደግሞ ሊፈልግሽ ከቻለ ማለት የምትፈልጊው ነገር ካለ ማለት ትችያለሽ። በቃ እንግዲህ እናት የሚለውን ቃል ካወቀ ከተረዳ እናቱ እኔ እንደሆንኩኝ እንዲያውቅ እፈልጋለሁ። ፎቶ እሱ መሆኑን እንደው ትንሽ እንትን አይልም? አለ አቀፊውም አለ እንትኑም ያው ጉርዱም አለ። በትልቁ አንተን አሳጥቤው ነው እንጂ ከሄደ በኋላ ምንም የለሽም? የለኝም። ከሄደ በኋላ አለ እሱ አንዱ የልደቱ ነው። ስንት ዓመቱን ሲያከብር ነው እዚህ ጋር ያለው? 1 ዓመቱ። እሱ ፎቶ ባይገርም 2 ሰዎች ናቸው። የዛኔ ከለርድ ፎቶ 5 ብር ነበረና 250 አዋጥተውልኝ ነው ያስነሳሁት እና እርጥበት ነው ያበላሽብኝ እና ልጄ ጋር ብዙ ችግርም አይቻለሁ። ደስ ያለሽን መልእክት እንግዲህ ነገርው ድንቡሽ ያለ ልጅ ነው ያለሽ። በቃ እንግዲህ ክርስትናም አባቱ መድኃኔዓለም ነው። መድኃኔዓለም በአይነ ስጋ እንዲያገናኘን እሱም እናቴን የሚል ውስጡ እንዲያድርበት እፈልጋለሁ። ለመገናኘት ያብቃን። እዚህ ጋር አቅፈሽው ስንት ዓመቱ ነው? በቃ በሱ እድሜ ነው ሄደው። እሱ ማስታወሻ አይተን። ማን ነበር ብሎ የሚጠራሽ? እኔ እማኬ ነው የሚለኝ። ማለት ጡት ምናምን ደግሞ ሲፈልግ በጣም ጡት እስኪሄድ ድረስ ይጠባ ነበር በነገራችን ላይና ጡት ምናምን ሲፈልግ እማኬኬ በቃ እኔ ውጭ ሲሄድ ይለኛል። በቃ ውጭ የሚሄድ ራሱ እሱ አይምሮ ውስጥ ገብቷል። ከዛ በኋላ ማለት ነው ጉንፋንም ይዞት ነበረ። በቃ እኔ ውጭ ሲሄድ ዳቦ፣ ሻይ፣ ስኒከር፣ ጫማ ነው ምልክልሽ ነው የሚለኝ። ያወራል እንደዛ። በጣም ታፍ ነው። እንደ የ2 ዓመቱ ነው ራሱ በጣም ቀልጣፋ ልጅ ነው። ደስ የሚል ልጅ ነው። ያው ልጅም ቢሆንም መልካም እንግዲህ ፈጣሪ ይፍቀድና የሚሆነውን አብረን እናያለን። እሺ ሌላ ማለት የምትይው ነገር ማመስገን የምትፈልጊ? በቃ በዚህ ጉዳይ ላይ የተባበሩኝን ሁሉንም አሁን ያለውባትም እህቴ እዚህ ፍየል ቤት ያለውባት እሷም ሁሌ ያንተን ፕሮግራም ካየች ወዲህ አሁን ሁሌ ነው የምታየውና በቃ ለሁሉም ለእናንተም እግዚአብሔር ከእናንተ ጋር ሆኖ ልጄ ጋር ለመገናኘት ያብቃኝ። አሜን አሜን። እዚህ ስቱዲዮ ነን ደስታችንን እንግዲህ አሜን ባለም ለመገናኘት ያብቃን። አሜን። በርቺ። እግዚአብሔር በፈቀደ ሰዓት ይሆናል። ጊዜ ሊወስድ ይችላል። እሺ አንቺ ግን በጤና መቆየት አለብሽ። እሺ ክበሪ። እናመሰግናለን ስለመጣሽ።